ጤና ይስጥልኝ የተወደዳችሁ እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። የሰሞኑ አነጋጋሪ ጉዳይ በእግር ኳስ እንግዲህ የኤንሶ ማሬስካ ከቼልሲ ጋር መለያየት በጣም ትልቅ ዜና ሆኗል። አንዳንዶችን በጣም በብዙ የሚያስደነገጠ ነው። ሌሎች ደግሞ ያው ስንብታቸውን ይጠብቁ ነበሩ፣ ግን በብዙዎች ዘንድ ድንጋጤን ፈጥሯል። ማስደንገጡ የመጣው የኤንሶ ማሬስካ ስንብት ብቻ ሳይሆን የተሰናበቱበትም ጊዜ ነው ብዙዎችን ግርታ ውስጥ የከተተው እና በቼልሲና በዋና አሰልጣኙ በነበሩት ኤንሶ ማሬስካ መሀል አለመግባባቶች መኖራቸው ግልጽ ነው። አሁን ደግሞ ቀስ በቀስ በዝርዝር እየወጡ ነው የሚገኙት። የለቀቁበት ምክንያት እንግዲህ ጣሊያናዊ አሰልጣኝ ከማንቸስተር ሲቲ እና ዩቬንቱስ ጋር ንግግር እንደነበራቸው አሳውቀዋል። ራሳቸውም ይህንን ያደረጉት እንዲሁ አልነበረም። በክለቡ ያላቸው ውል ስለሚያስገድዳቸው ነው ያንን የተናገሩት ወይም ለቼልሲ ኢንፎርም ያደረጉት። ከሲቲ እና ዩቬንቱስ ተወካዮች ጋር ኦክቶበርና ዲሴምበር ላይ ንግግር ነበራቸው ኤንሶ ማሬስካ። ታዲያ ይህንን ንግግር ወይም ድርድር ለማቆም አዲስ የተሻለ ውል እንዲቀርብላቸው ጠይቀውም ነበረ። ነገር ግን ክለቡ ቸል ብሎታል፣ ሳይቀበለውም ቀርቷል። እሳቸው እንደሚሉት እንጂ ኢንፎርም እንዳደረጉ ደጋግመው ተናግረዋል። ከማንቸስተር ሲቲ ጋር በተለይ ደጋግመው ንግግር እንዳደረጉ ነው እየተነገረ ያለው። ለካኝ ሰው እኔ ክለቡን እወደዋለሁ፣ ከተጫዋቾች ደጋፊዎች ጋር ችግር የለብኝም ሲሉ የተናገሩት እውነት ነበርም የሚያስብል ነገር አሁን እየተመለከት ነው። ያለፉት የከፉ 48 ሰዓታት ወይም ደግሞ the worst 48 hours ያሉት ያ አስተያየት ችግሩ ከማን ጋር እንደነበር አሁን በግልጽ ያየንበት ይመስለኛል። መለስ ብለን ያንን አስተያየት ለምን እንደሰጡ፣ ምክንያቱም በዛ ወቅት ይሄንን አስተያየት ሲሰጡ ኤንሶ ማሬስካ በግልጽ እኔ ከደጋፊ ጋር ከተጫዋቾች ጋር ችግር የለብኝም ብለዋል። ስለዚህ ከሁለቱም ጋር ካልሆነ ችግሩ ከአመራሮቹ ጋር ነው በቀጥታ ማለት ነው። ደግሞ አሁን ስንብታቸውን ስንሰማ በእርግጥም ጉዳዩ ከነሱ ጋር የተያዘ እንደሆነ በደንብ ተመልክተናል። በትልልቅ ክለቦች እንፈልግሃለን መባል፣ ለሌሎች ኃላፊነቶች መታጨት እና ደግሞ በእነዚህ ሀሳቦች መያዝ ባሉበት ክለብ ስለሚሰሩት ስራ በሜዳ ላይ ቡድናቸው የሚያሳየው ፐርፎርማንስ ላይ አስተዋጽኦ የለውም ማለት አይቻልም። በሆነ መንገድ ብቻ አፌክት ማድረጉ አይቀርም እና በዛ ላይ ደግሞ የጠየቁት ጥያቄ በቼልሲ ተረጋግቶ ለመቆየት ያነሱት ሀሳብ በክለቡ ውድቅ መደረጉ ሀሳባቸውን ከፋፍሏል የእኚህን ሰውና አሁን ላይ መለስ ብለን ስናስብ እነዛ ውጤቶች ለምን እንደተመዘገቡ ቡድኑ ላይ ለምን ድክመት እንደተመለከትን ብዙ ምክንያቶች እንዳሉ ይገባናል። ቼልሲ እንግዲህ ከኛ አሰልጣኝ ጋር ስለመለያየቱ በጣም ብዙ ምክንያቶች አሉ። ነገሩ ግን የውጤትና ፐርፎርማንስ መውረድ ብቻ እንዳልሆነ አሁን በጣም ግልጽ እየሆነ መጥቷል። ያ ከሆነ እንግዲህ እሳቸው በዚህ ሁኔታ ከክለቡ ጋር በመለያየታቸው ሚድ ሲዝን ላይ መሆኑ እጩዎች ደግሞ እንዲወጡም ሆኗል። ከእሳቸው መልቀቅ ጋር ተያይዞ ይሄ ሀሳብ እየተነሳ ነው ያለው። ግን ኤንሶ ማሬስካን በክለቡ ፐርፎርማንስ መውረድ ወይም ደግሞ በውጤት መውረድ ብቻ ከሆነ ክለቡ ሊያሰናብታቸው የወደደው ወይም ሊለያዩ የወደዱት የእሳቸው አፕግሬድ አሰልጣኝ ነው መምጣት ያለበት እዚህ ቡድን እና የእሳቸው አፕግሬድ ማን ነው የሚለው ትልቅ ጥያቄ ነው እና እዛ ላይ ትኩረት ይደረግም ነበረ በዛ መንገድ ብቻ የወጡ ቢሆን። ነገሩ ግን እንደዛ አይደለም። በቼልሲ አሰልጣኞችና ባለቤቶች መካከል መቼም ነገር ውስብስብ ነው። አሁን የጀመረ አይደለም በቼልሲ ወይም ደግሞ ይሄ አዲስ ነገር አይደለም። ከቀደሙት አሰልጣኞች ጋር ተመሳሳይ ችግር ውስጥ መግባታቸው ይታወቃል። እነዚህ ሃይራርኪ ላይ ያሉ ሰዎች ባለስልጣናቱ ብዙ ጊዜ በጣልቃ ገብነት ይታማሉ በቼልሲ በኩልና አሰልጣኝ ኤንሶ ማሬስካ በቼልሲ እስከ 2029 የሚያቆይ ውል ነበራቸው። ቡድኑን የተቀላቀሉት እንግዲህ በ5 ዓመታት ውል ነበረ እና በቆይታቸው 92 ጨዋታዎች፣ 55 ድሎች፣ 16 አቻ፣ 21 ሽንፈቶች፣ ዩኤፋ ኮንፈረንስ ሊግ አሸንፏል። የዓለም የክለቦች ዋንጫንም እንደዚሁ አሸናፊ አድርገውታል ይሄንን ክለብና ከ18 ወራት ቆይታ በኋላ ከክለቡ ጋር ተለያይተዋል። እኚህ አሰልጣኝ እንግዲህ በዚህ ሲዝን ኖቬምበር ላይ
የወሩ ምርጥ አሰልጣኝ ሽልማትን አሸንፈው ነበረ። ዲሴምበር ላይ ከኤቨርተን ጨዋታ በኋላ ጨዋታውን ከማሸነፍ በኋላ ማለት ነው ቼልሲን ከተቀላቀልኩ ጊዜ ጀምሮ ያለፉት 48 ሰዓታት የከፉ ነበሩ ሲሉ ተደመጡ። ደግሞ ቀጥሎ የመጣው ፔፕ ጓርዲዮላ ከሲቲ ሲለያይ ከማንቸስተር ሲቲ ኃላፊነት ጋር ተያይዞ የእሳቸው ስም መነሳቱ በብዙ ተሰማ። ይሄ ደግሞ በይፋ ከመሰማቱ በፊት ኤንሶ ማሬስካ ስለዚህ ጉዳይ ክለቡን 2 ጊዜ ኢንፎርም አድርገውታል። ስለ ሁኔታው ተናግረዋል፣ አሳውቀዋል ለክለቡ ስለሚያስገድዳቸው ያሉበት ሁኔታ። ፕሮፌሽናልስ ናቸው፣ ቀጣሪም ተቀጣሪም እና በዚህ ሁኔታ 2 ጊዜ ነው ኢንፎርም ያደረጉት። ማንቸስተር ሲቲ እያነጋገራቸው እንደሆነ እሳቸው የሚፈልጉት እንዲሟላላቸው እና በክለቡ መቆየት እንደሚፈልጉ ተናግረው ነበር። ቼልሲ ግን ውድቅ አድርጎታል የእሳቸውን ጥያቄ። አንድ የኦክቶበር መጨረሻ ላይ ሌላ ጊዜ ደግሞ በዲሴምበር ወር አጋማሽ 2 ጊዜ ቼልሲን ኢንፎርም አድርገዋል ማንቸስተር ሲቲ እያናገራቸው እንደሆነ። እነዚህ 2 ቡድኖች እንግዲህ ማንቸስተር ሲቲ እና ቼልሲ በዚህ ሳምንት መርሃ ግብር ይገናኛሉ በፕሪሚየር ሊግ። ቼልሲ በስታንፎርድ ብሪጅ የተቃውሞ ድምጾች ማሰማት ከጀመረ ሰነባብቷል። በተለይ ደግሞ ከውጤት ጋር በተያያዘ ኤንሶ ማሬስካ ላይ ጩኸቶች ሰምተናል። በአጠቃላይ ቡድኑ ላይ እንዲህ ያሉ ነገሮችን እየሰማን ቆይተናል። የክሊር ሌክ ካፒታል ቶልቦሊ ኮንሶርቲየም እንግዲህ በ2022 ነበር ክለቡን የያዙት እነዚህ ባለሀብቶች። ማሬስካ ደግሞ ቅጥራቸው ጁን 2024 ነበረ የተፈጸመው። ከአብራሞቪች መውጣት በኋላ 6ኛው አሰልጣኝ ሆነው ነው ቼልሲን የተቀላቀሉት ኤንሶ ማሬስካ። እንግዲህ በሌስተር ሲቲ የቻምፒየንሺፕ አሸናፊ ናቸው። በመጀመሪያ ሙከራቸው ቡድኑን ወደ ፕሪሚየር ሊግ የሚያሳደጉ፣ በፕሪሚየር ሊግ ግን ልምድ ያልነበራቸው አሰልጣኝ እንደነበሩ መረሳት የለበትም። በቼልሲ የመጀመሪያ ሲዝናቸው በስታንፎርድ ብሪጅ የመጀመሪያ የውድድር ዘመን ቆይታቸው ደግሞ ኮንፈረንስ ሊግ እና ክለብ ወርልድ ካፕን አሸንፈዋል። የምናወራው ስለ ኤንሶ ማሬስካ ነው፣ ከቻምፒየንሺፕ ስለመጡት አሰልጣኝ። ስለዚህ በፕሪሚየር ሊግ በነበራቸው የመጀመሪያ ሲዝን የዩሮፓ ኮንፈረንስ ሊግ ዋንጫን ማንሳት፣ የክለብ ወርልድ ካፕ ዋንጫን ማሸነፍ፣ ቡድኑን ደግሞ ለቻምፒየንስ ሊግ ማሳለፍ በጣም ትልቅ ስኬት እንደሆነ መናገር ይቻላል። ማሬስካ እንግዲህ ከቡድኑ ጋር የተለያዩበት ፍጥነት በጣም አስደንጋጭ ነው። ከወሩ ምርጥ አሰልጣኝ ከመባል ከ3 ሳምንታት በኋላ ከክለቡ ጋር መለያየት ይሄ ሊያስደነግጥ አይችልም። በቼልሲ እንግዲህ በቻምፒየንስ ሊግ ባርሴሎናን 3-0 ያሸነፉበት የአስደናቂ ፐርፎርማንስ የሩቅ ትዝታ አይደለም፣ በጣም የቅርብ ጊዜ ነው። ከ5 ቀናት በኋላ ደግሞ በ10 ተጫዋቾች ከጠንካራው የሊጉ መሪ አርሰናል ጋር 1-1 በሆናቸው ውጤት መለያየታቸው ይታወሳል። የዋንጫ ተፎካካሪ እጩ ውስጥም እንዳሉበት በዛ ጊዜ አሳይተዋል እና ልክ በውድድር ዘመኑ አጋማሽ ከ19 ጨዋታዎች በኋላ ቼልሲ በደረጃ ሰንጠረዡ አሁን 5ኛ ደረጃ ላይ ተቀምጧል። በ30 ነጥቦች ነው 5ኛ ደረጃ ላይ የተቀመጠው። ከመሪው አርሰናል ደግሞ በ15 ነጥቦች ርቆ ነው የሚገኘው። በዚህ ጨዋታ ግን ያው ከአርሰናል ጋር አንዳቻ ከተጠናቀቀው ጨዋታ በኋላ ከለንደን ተቀናቃኛቸው ጋር በኋላ ካደረጉት ጨዋታ በኋላ ማለት ነው። ከዛ ጨዋታ በኋላ በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ ተቀምጠው ነበረ። በ6 ነጥቦች ብቻ ነበር ርቀቱ። አሁን ላይ ይሄ ርቀት ሰፍቷል። ይሄም የሚያሳየን አንደኛው ቼልሲ ከውጤት መጉደሉ ነው። ግን ኤንሶ ማሬስካን ብቻ ተጠያቂ ማድረግ እንደሌለብን አሁን ደግሞ የሚወጡ መረጃዎች የበለጠ እያረጋገጡልን ያሉ ይመስለኛል። እንግዲህ ከቶድ ቦሊ ክሊር ሌክ ኮንሶርቲየም ጥምር ባለቤትነት በኋላ ቼልሲ በአሰልጣኞች ላይ ትዕግስትም መረጋጋትም የለውም። ባለፉት ዓመታት እንደተመለከት ነው እነኚህ ባለቤቶች 6 ቋሚ አሰልጣኞችን ቀጥረው አሰናብተዋል ወይም ተለያይተዋል። ነገሩ የውጤት ወይም የፐርፎርማንስ ብቻ እንዳልሆነ እነዚህ ቅጥሮች በጣም ብዙ ይነግሩናል። ቶማስ ቱኸል የቻምፒየንስ ሊግ ዋንጫን አንስተዋል። ሲመጡ እንግዲህ በ18 ወራት ኮንትራት ነበረ የመጡት ፍራንክ ላምፓርድን ተክተው። እንግዲህ በቼልሲ የመጀመሪያው ጀርመናዊ አሰልጣኝ ነበሩ። ቼልሲ እንግዲህ በጊዜያዊ አሰልጣኝነት ከሳቸው አስቀድሞ ራልፍ ራኒክን አስቦ ነበር። ነገር ግን እሳቸው አልተቀበሉትም በጊዜያዊነት ይህንን ቡድን መያዙን። ቱኸል ግን ፈቃደኛ ነበሩ በቋሚ አሰልጣኝነት ቡድኑን ለመያዝ። እንግዲህ ቅጥሮ የተፈጸመው በዛ በሲዝን
መሀል መሆኑ እንግዲህ በቀጣይ ቀን ነበር ጨዋታ ያደረጉት እና በሜዳቸው ከወልቭስ ጋር ያለ ጎል ባቻ ውጤት ያጠናቀቁት ጨዋታ ነው የመጀመሪያው ቶማስ ቱኸል ጨዋታ። ግን ጨዋታው ብዙ ክብረ ወሰኖች ነበሩት። ሞስት ፖዚሽን 78.9% የነበረው 820 የተሳኩ ቅብብሎች የነበሩት ነው። እንግዲህ ይሄ ሪከርድ የምንድን ነው ካልን የፕሪሚየር ሊግ ጨዋታ የመጀመሪያው ለሆነ አሰልጣኝ አዲስ ነገር ነበር በወቅቱ እና ታዲያ እኚህ ሰው በቻምፒየንስ ሊግ ፍጻሜ ሲቲን አሸንፈው የቡድኑ በጣም በጥሩ ፐርፎርማንስ እንግዲህ ቻምፒየንስ ሊጉን እንዴት ይፈልገው እንደነበረ ይታወቃል ማንቸስተር ሲቲ እና ፔፕ ጓርዲዮላ እና በጣም ብዙ ግምቶችም የተሰጡት ለማንቸስተር ሲቲ ነበር። ግን ያኔ የትልቁ የአውሮፓ መድረክ ባለክብር ያደረጉት ቶማስ ቱኸል ናቸው ቼልሲን እና ከቡድኑ ጋር መለያየታቸው ግን አልቀረላቸውም። ከዚህም ድል በኋላ ግራሃም ፖተር ቆይታቸው እንደዚሁ ለ7 ወራት ብቻ የቆየ ነበር። ብሩኖ ሳልተርም እንደዚሁ በጊዜያዊነት አንድ ጨዋታ ብቻ ነው የመሩት። ሌላኛው ጊዜያዊ አሰልጣኝ ደግሞ ፍራንክ ላምፓርድ ነው። 11 ጨዋታዎችን የመራ ነው። ማውሪሲዮ ፖቼቲኖ አንድ የውድድር ዘመን ብቻ ነው የነበራቸው እና እነዚህ ቅጥሮች በጣም ብዙ የሚነግሩ ነው። እንደውም በንጽጽር የኤንሶ ማሬስካ ረጅሙ ቆይታ ነው ማለት ይቻላል። አመት ከግማሽ ያህል ነው በቼልሲ የቆዩት። እንግዲህ በቆይታቸው ዋንጫዎችን ከማሸነፍም በላይ ኤንሶ ማሬስካ ቼልሲን ወደ ቻምፒየንስ ሊግ ውድድር መመለስ በጣም ትልቅ ስኬት ነበረ ለሳቸውም ለቼልሲም። በወጣቶች የተሞላ ቡድን ነው፣ በወጣቶች የሚገነባም ነው። ፕሮጀክቱ እንደዛ ነው። በየጊዜው ስለ እድገት የሚያስብ ቡድን ነው። የቡድን አይደንቲቲ፣ የትልልቅ ጨዋታዎች አሸናፊነት ደግሞ በአሳማኝ ፐርፎርማንስ ይህንን ሁሉ እያሳዩ አሰልጣኝ ናቸው። የቅርብ ጊዜያቱ የቡድኑ ተቀያያሪ መልክ እንግዲህ በብዙ የተመለከት ነው። ግን ስለ መቀየሩ ያ መልክ ትክክለኛ ነገር ስላለመያዙ አሁን ግልጽ እየሆነ የመጣ ያለ ይመስላል በሚወጡ መረጃዎች ምክንያት። ቡድኑ እንግዲህ ከውጤት በራቀባቸው፣ በፐርፎርማንስ በወረደባቸው፣ ከስኬት በጎደለባቸው የቅርብ ጊዜያት የቼልሲ ጨዋታዎች በሙሉ ከተመለከታችሁ እንግዲህ ማሬስካ ውሳኔዎችና ሌሎች ስትራቴጂክ ኤሌመንትስ ላይ ነፃነት እንደሌላቸው፣ እንደ ፈቃዳቸው ቡድናቸውን ለማስተዳደር መቸገራቸውን ከጨዋታዎች በኋላ በሚሰጧቸው አስተያየት መረዳት ችለን ነበር አስቀድመንም ቢሆን። አሁን ችግሩ ውሳኔው ሳይሆን ወይም ደግሞ እሳቸው መሰናበታቸው ላይሆን ይችላል። ምክንያቱም ቡድኑ ውጤት እየራቀው ስለነበረ። ነገር ግን ከአሰልጣኙ ጋር የተለያዩበት ጊዜ ፍጹም ትክክል አይደለም ማለት ይቻላል። ብዙ ጊዜ አሰልጣኞች የሚመርጡት ፕሪሲዝን ነው ቡድናቸውን ለማዘጋጀት፣ ተጫዋቾችን ማዘዋወር ይኖርባቸው እንደሆነም ያንን ለማድረግ ከቡድኖቻቸው ጋር በቂ የዝግጅት ጊዜ እንዲኖራቸው ይፈልጋሉ። አሁን ግን እኚህን አሰልጣኝ ተክቶ የሚመጣው ሰው በቀጥታ ወደ ጨዋታ ነው የሚመጣው እና ኤንሶ ማሬስካ የነበራቸውን ሌጋሲ ስለማስቀጠል፣ መሻሻል ያለባቸውን ነገር ስለማሻሻል ለማሰቢያ ጊዜ አይኖረውም ማለት ነው። ስለዚህ ስንብታቸው ያለ ቢሆንም ግን ደግሞ የተሰናበቱበት ጊዜ ወቅቱን ያልጠበቀ እና ትክክል አይደለም ማለት የሚያስደፍር ነው። ሚድ ሲዝን ላይ ነው የኚህ አሰልጣኝ ስንብት የተሰማው። አሁን እንግዲህ የቼልሲ እቅድ የቡድኑ የጨዋታ ስታይል ሳይቀየር፣ መዋቅር ሳይነካካ፣ እንዲሁ ደግሞ ሲስተም ሳይለወጥ ለዚህ ሁኔታ ተስማሚ የሆነ አሰልጣኝ ማምጣት ነው የቼልሲ እቅድ። እንግዲህ ቼልሲ ባለፉት ጨዋታዎች ላሳየው መውረድ የተከሰሱት ኤንሶ ማሬስካ ነበሩ። ነገር ግን ጫና ውስጥ እንደቆዩ መርሳት የለብንም። እኛ አሰልጣኝ ተጫዋቾችን አፈራርቆ ስለማጫወት ወይም ሮቴሽን፣ ስለ ተጫዋቾች ቅያሬ እኚህ ሰው ብዙ ቅሬታና ትችትን አስተናግደዋል። በመጨረሻም 2 ጨዋታዎች ደግሞ የተመለከትነው ኮል ፓልመርን ስለመቀየራቸው ተጭሆባቸውም ነበር። ነገር ግን የሜዲካል ዲፓርትመንቱ ፓልመር ሙሉ 90 ደቂቃዎች መጫወት እንደሌለበት ማስጠንቀቂያ ሰጥተዋቸው ነበረ ለኚህ ሰው እና ግን የተወቀሱት ማሬስካ ብቻቸውን ነው። እንደውም እሳቸው ናቸው አልሰማ ያሉት የሚሉ ሀሳቦች ሁሉ እየተሰሙ ነው። ከሮቴሽን ጋር በተያያዘ ግን እንደውም ሌሎች ብዙ መረጃዎችም እየወጡ ነው ያሉት። ማሬስካ የተጫዋቾች ሮቴሽን ቢያደርጉ ለአምሮት አይደለም ወይም ደግሞ እሳቸው ስለፈለጉ ብቻ ሳይሆን ተገደው ነው የሚሉ አስተያየቶች እየወጡ ነው። እንዴት ካላችሁ የተጫዋቾችን ማርኬት ቫሊዩ ለመጨመር ሪስክ ወስደው ለተጫዋቾች የጨዋታ ጊዜ
የመስጠት ግዴታ ውስጥ እንዲገቡ ተደርጓል የሚሉ ሀሳቦችም እየወጡ ነው ያሉት። አሁን ነገሩን ግን መለስ ብለን ካየነው በዝርዝር ለማየት ብንሞክር ስለሆነ ሁሉ ማሬስካን መውቀስ፣ እሳቸውን ብቻ ተጠያቂ ማድረግ ትክክል ሆኖ አታገኙትም። መለስ ብላችሁ ነገሮችን ብታዩ በቼልሲ እንግዲህ ፓተርን አለ። ውሳኔዎች በትክክል ሲሰሩ እና ደግሞ ጥሩ ነገር ሲመጣ ፕሮጀክቱ ነው፣ ካልሆነ ደግሞ ካልሰራና ካልተሳካ አሰልጣኙ ነው የሚል እንዲህ ያለ ፓተርን አለ በቼልሲ። በዚህም ጉዳይ እሳቸው የተከተሉት እንግዲህ ሜዲካል አድቫይስ ነበረ። ነገር ግን ዋጋ የከፈሉት ብቻቸውን ነው። ማንም አልተከላከለላቸውም ለኤንዞ ማሬስካ። ይሄ ውሳኔያቸው እንደዛ ሲዘምርላቸው የቆየውን ደጋፊ በኮል ፓልመር ምክንያት ዩ ዶንት ኖ ዋት ዩ አር ዱዊንግ የሚል ጩኸትም ተሰምቶባቸዋል፣ ተቃውሞችም ተነስቶባቸዋል እና ያ ከቦርንመዙ ጨዋታ በኋላ የሰጡት አስተያየት ወይም ደግሞ 2-2 የተለያዩበት ጨዋታ የመጨረሻቸው እንደሆነ ደግሞ ማንም አላወቀም ነበረ እና ለፕሬስ ኮንፈረንስም አልተገኙም ነበር። እኚህ ሰው በቼልሲ ስለሆነው ወይም ደግሞ ስለሚያስመርር ስለሚያበሳጭ ነገር ማሬስካ ኃላፊነቱን ይወስዳሉ። ምንም ጥያቄ የለውም። ምክንያቱም አሰልጣኝ እስከሆኑ ድረስ እስከሰራና ቡድናቸው ጥሩ እስከሆነ ድረስ የኤንዞ ማሬስካ ቡድን ነው ይባላል። ደግሞ እንደዚህም በውጤት በስኬት ብዙ ባይገለጥ ወይም ቢጎድል ከነዛ ነገሮች ይሄም የኤንዞ ማሬስካ ቡድን ነው እና ስማቸው ከዛ ጋር መያያዙ አይቀርም። ጃንዋሪ 1 እንግዲህ ከቼልሲ ጋር ተለያይተዋል በአዲስ ዓመት። ታዲያ አንዳንድ በተስፋ የተሞሉ ሁኔታውን እንደ ጥሩ አጋጣሚ እያሰቡ ያሉም ሰዎች አሉ። ቱኸል እንግዲህ ፍራንክ ላምፓርድን የተኩት ጃንዋሪ 2021 ላይ ነበረ። ታዲያ በዚህ ሲዝን ቼልሲ ከገባበት ግርግር አገግሞ የቻምፒየንስ ሊግ ዋንጫን አሸንፈዋል። አሁንም እንዲህ ያለ ነገር ይፈጠር እንደሆነ ተስፋ ያደርጋሉ አንዳንዶች። ግን መርሳት የሌለብን ነገር አንደኛ አሰልጣኙ ቶማስ ቱኸል ፕሩቭን አሰልጣኝ ናቸው፣ ትልቅ አሰልጣኝ ናቸው። አሁን የሚመጣውን አናቅም። በዛ ላይ ደግሞ እኚህ ሰው በኤክስፒሪየንስም በውጤትም በታክቲክም በጣም የላቁ አሰልጣኝ ናቸው። ደግሞ እዚህ ቡድን ውስጥ በዛ ወቅት ከአሰልጣኙ ሌላ ልምድ ያላቸው ተጫዋቾችም ነበሩት እንደ ሴዛር አዝፒሊኩዌታ፣ ንጎሎ ኮንቴ፣ ሩዲገር፣ ጆርጂኒዮ እንዲሁ ደግሞ ቲያጎ ሲልቫንም የመሳሰሉ ትልልቅ ተጫዋቾችንም ቡድኑ ይዞ እንደነበር መርሳት የለብንም። ይሄ የቼልሲ ቡድን በጣም ወጣት ቡድን ነው። እንግዲህ ለዚህ ነው አሁን የአሰልጣኝ ቅጥር ላይ ጥንቃቄ የሚያስፈልገው። ግን ሚድ ሲዝን ስለሆነ ጊዜ የለም። አሁን ቅጥሩ በፍጥነት መፈጸም አለበት። የውድድር ዘመኑ ሲጀመር የቼልሲ ዓላማ እንግዲህ ቶፕ 4 ማጠናቀቅ ነበረ። በድጋሚ የቼልሲ በቻምፒየንስ ሊግ ውድድር መሳተፍ ነው ዓላማ አድርጎ የተነሳው። ታዲያ ከእቅዱ ወይም ከዓላማው ለመድረስ አሁንም ጊዜ ያለው ቼልሲ፣ ነገር ግን ጊዜ የሌለው የአሰልጣኝ ቅጥር ላይ ነው። በፍጥነት ቅጥሩ መፈጸም አለበት። ክለቡ ቋሚ አሰልጣኝ ለመቅጠር መፍጠን ይኖርበታል። ደግሞ እጩዎችንም አውጥቷል። መሪ እጩ ግን እንግዲህ የ41 ዓመቱ ሊያም ሮሲኒየር ነው። በጣም በብዙ እየተነገረ ነው የቼልሲ አሰልጣኝ እንደሚሆን። በቼልሲ እህት ክለብ ወደ ፈረንሳይ ካለ ሊግ የሚወዳደር ስትራስቦ ዋና አሰልጣኝ ነው ይሄ ሰው። የፖርቶ ዋና አሰልጣኝም እንዲሁ ፍራንቺስኮ ፊዮሊ እንደዚሁ 36 ዓመቱ ነው። እሱም በዚህ ዝርዝር ውስጥ አለ። ኒስ እንዲሁ በፈረንሳይ የሰለጠነው ቡድን ነው። አያክስንም አሰልጥኗል። አሁን ደግሞ በፖርቶ ይገኛል። በጣም ወጣት አሰልጣኝ ነው። የራሱ ሀሳብ ያለው ግን ደግሞ በሮቤርቶ ዲዘርቢ ኢንፍሉዌንስ የተደረገ አሰልጣኝ ነው ፍራንቺስኮ። ቼልሲ እንግዲህ ለትልልቅ አሰልጣኞች ቅጥር አይጠበቅም። ምክንያቱም ጊዜውም እንደዛ አይደለም። በዚህ ሰዓት እንደነ ዚነዲን ዚዳን ወይም ደግሞ የርገን ክሎፕ ያሉ አሰልጣኞች ስማቸው ይያዛል፣ ግን አይመስልም። እንደ ኦሊቨር ግላስነር፣ ሴስክ ፋብሪሃስ፣ አንዶኒ ኤራዮላ እንዲሁ ደግሞ ቻቪ፣ ሮቤርቶ ዲዘርቢም ራሳቸው በዚህ ዝርዝር ውስጥ ያሉ አሰልጣኞች ናቸው። አሁን ይሄንን ቡድን የሚረከበው አሰልጣኝ በሚድ ሲዝን እንደመምጣቱ የማሬስካን ሌጋሲ ማስቀጠል ወይስ ደግሞ እንደ አዲስ መጀመር የሚለው ትልቅ ጥያቄ ነው። ደግሞ የማሬስካስ ሌጋሲ ምን ነበር የሚለውንም ደግሞ ማጥራት ያስፈልጋል። እንግዲህ የማሬስካ ሌጋሲ በዚህ ቡድን ውስጥ በቼልሲ ምን ነበር ካልን በጣም ግራ የሚያጋባና የተለያየ መልክ የነበረው ነው። ቡድኑን
የኮንፈረንስ ሊግ ዋንጫ አሸናፊ ከማድረግ በኋላ ደግሞ የክለብ ወርልድ ካፕ አሸናፊ ማደረጉት በሊጉ ደግሞ ከዛ በኋላ ይሄው ቡድን ኢንኮንሲስተንስ ውጤት ነው ያለው። በሌላ በኩል ደግሞ የማሬስካ ታክቲካል ኢኖቬሽን ተጫዋቾች ላይ በጣም የተለየ ለውጥ እንዳመጣ ተመልክተናል። እንደ ሞይሴስ ካይሴዶ፣ ማርክ ኩኩሪያ እና ሌሎችም ተጫዋቾች ላይ የእሳቸውን ታክቲካል ኢኖቬሽን የተመለከትንበት ነው። እኛ አሰልጣኝ እንግዲህ ታክቲካል ስለመሆናቸው ወይም ደግሞ የታክቲክ ቴክኒሽያን ስለመሆናቸው ምርጡ ታክኒሽያንን አሸንፈው አሳይተዋል። ምርጡ ታክቲሽያን ማን ነው ካልን ደግሞ የፔዤው አሰልጣኝ ሉዊስ ኤንሪኬ ነው። ቡድኑን እንዴት እንደሰራው ይታወቃልና በዛ በክለብ ወርልድ ካፕ ዋንጫ ላይ ያንን ቡድን እንደዛ አፈራርሰው በአሳማኝ ውጤት ሲያሸንፍ የእሳቸው ታክቲካል ኢንቴሊጀንስ በደንብ ጎልቶ የታየበት እንደነበረ ማስታወስ ይቻላል። የቼልሲ ቁልፍ ተጫዋቾች እንግዲህ በማሬስካ ስር ምርጣቸውንም አውጥተዋል። ያንን እንዲያደርጉ አግዟቸዋል። ቀደም ሲል የጠቀስኳቸው እንደ ካይሴዶና ኩኩሪያ ያሉ ደግሞ ኤንዞ ፈርናንዴዝ እና ሪስ ጄምስም በብዙ የሚጠቀሱ ናቸው። ኩኩሪያና ማሎ ጉስቶ እንደውም ያልተጫወቱበት ቦታ የለም ማለት ይቻላል። ራይት ባክ ነበሩ፣ 6 ቁጥር ሆነዋል፣ 8 ቁጥርም ሆነዋል፣ ራይት ዊንገርም ሆነው ተመልክተናቸዋል እና በኤንዞ ማሬስካ ስር በዚህ መንገድ የተገለጡም ተጫዋቾች ተመልክተናል እና ለኤንዞ ማሬስካ ግን እንደ ውድቀት የሚነሳው ሌሎችም ምክንያቶች አሉ። እንግዲህ ወጣት ቡድን ነው ይሄ ቡድን፣ የመከላከል ስህተት በብዛት የሚሰራ ነው። ስኳድ ሮቴሽን ወይም ስብስብን አፈራርቆ ማጫወት በብዛት የነበረበት ነው። ማሬስካ በቆይታቸው አንድም ከ30 ዓመት በላይ የሆነው ተጫዋች አልተጠቀሙም። የሊጉ ወጣት ቡድን ነው የቼልሲ ቡድን። አቬሬጅ እድሜውም 24 ዓመት ከ112 ቀናት ነው እና በጣም ወጣት ቡድን ነው ሲያሰለጥኑ የቆዩ። ቼልሲ እንግዲህ ጠንካራ የታክቲክ ፕላትፎርም ቢኖረውም ግን ደግሞ ተሰባሪም እንደሆነ የተመለከትንባቸው በጣም ብዙ አጋጣሚዎች ነበሩ። ምክንያቱ ደግሞ በባክፎር ተደጋጋሚ ለውጦች መኖራቸው ነው። አንዱም በጉዳት ነው፣ ሌላኛው ደግሞ በአቋም መውረድ ምክንያት ይሄንን ለውጦች እንዲያደርጉ ተገደው ነበር። ኤንዞ ማሬስካ በ19 ጨዋታዎች በባክፎር ብቻ 25 ለውጦችን አድርገዋል። ይሄ ብቻ ሳይሆን ደግሞ በሌሎች ዲፓርትመንቶችን ቢሆን ብዙ ለውጦችን ያደረጉበት አጋጣሚዎችን ተመልክተናል። ታዲያ ይሄ ቡድኑ ሚዛኑን እንዳይጠብቅ ችግር ውስጥ ከቶትም እንደነበር ተመልክተናል። አንደኛው እንደ ድክመት እንደ ችግር የሚነሳው በኤንዞ ማሬስካ ይሄ ጉዳይ ነው። እንግዲህ የሚመጣው አሰልጣኝ የሚያስተካክለው በጣም ብዙ ነው። ከባድ ኃላፊነት ነው። ፕሬሸር አለ። ደግሞ ውጤት ዲሊቨር ማድረግም ይገባዋል። በፍጥነት ወደ አሸናፊነት መመለስ ቡድኑንም በጣም የሚገባ ነው እና መሪ ውጩ እንግዲህ ሊያም ሮሲኒየር በቼልሲ እህት ክለብ ስታዝቡ ብዙ ሰርቶ ይሆናል፣ ግን ደግሞ ልዩነቱን መርሳት የለብንም። ፍሬንች ሊግ ነው፣ ክለቡ ስታዝቡ ነው። በቼልሲ ግን ከተመለከትን ፖፑላር ሊግ ነው የእንግሊዝ ፕሪሚየር ሊግ። በጣም ብዙ ተመልካች ያለው ተወዳጅነት ያለው እያንዳንዱ ክለብ በጣም ብዙ ወጪ የሚያወጣበት ለትልልቅ ዝውውሮች ትልልቅ ገንዘቦችን የሚያፈስበት ስለ ትልልቅ ፕሮጀክቶች የሚያስብ ከባለቤቶች ትልቅ ጫና ያለበት ስራ ነው አንድ የፕሪሚየር ሊግን ክለብ ማሰልጠን እና ይሄ አሰልጣኝ በሃይ ኢንቴንሲቲ ፕሬሲንግ ጌም ይታወቃል። በስታዝቡ እንግዲህ በአታኪንግ ፖዚሽን ፉትቦል ነው የሚታወቀው። ከማሬስካ ጋር በሚመሳሰል የጨዋታ አረዳድም ብዙዎች ያመሳስሉታል ይሄንን አሰልጣኝ። ታዲያ የቼልሲ እምነት ምንድን ነው ካልን ወደፊት በጥሩ መንገድ ለመሄድ በዋና አሰልጣኞች መካከል ታክቲካል ኮንሲስተንሲ እንዲኖር ማድረግ ነው የፈለገው ቼልሲ እና በዚህ ምክንያት ሊያም ሮሲኒየርን የመጀመሪያ እጩ አድርጎ አቅርቧል። ማሬስካ እንግዲህ በቼልሲ ከፍታም ዝቅታም ከማየት በኋላ ከክለቡ ጋር ተለያይተዋል። መለያየታቸው ደስተኛ እንዳደረጋቸውም እየተነገረ ነው በሚስጥርም ቢሆን። ምክንያቱም ያው ከስታንፎርድ ብሪጅ ሆነው እዛው ባሉበት ወቅት እንኳን መውጫ በሩን እየተመለከቱ ነበርም ይላሉ አንዳንድ ለክለቡ የቀረቡ ሰዎች። እንግዲህ ከሊድሱ ሽንፈት በኋላ በቴክኒካል ኤሪያ ላይ በትራክሱት ከመታየት ይልቅ የቼልሲን ባጅ ከማሳየት ይልቅ የበለጠ ስታይልሽ አለባበስን መርጧል። እንግዲህ እያንዳንዱ ዲቴይል ነው የሚታየው አይደለ? ብዙዎች አላስተዋል ነው ይሆናል፣ ግን የመውጫ በሩን እየተመለከቱ ነበር። የሆነ የሽሽት መንገድ ላይ እንዳሉ የሚታወቅ ነበር። በተለይ ያንን አስተያየት ከሰጡ በኋላ በብዙዎች ዘንድ ግርምትን የፈጠረ ነበር። ከዛ በኋላ ባሉ ፖስት ማች ፕሬስ ኮንፈረንስ ላይ ወይም በሌሎች ላይ ስለዚህ ጥያቄ ተጠይቀው
ድጋሚ ያንን ማብራራት አልፈልግም፣ በቃ የተናገርኩትን ተናግሬያለሁ ሲሉ ነበር የደመደሙትና ቼልሲ እንግዲህ ማንቸስተር ሲቲን በሚገጥምበት በዚህ ሳምንት ጨዋታ ቡድኑን የሚመራው ከ21 ዓመት በታች ዋና አሰልጣኝ ካሉም ማክፋለን ነው። ይሄ አሰልጣኝ ቡድኑን ይመራል። ከ21 ዓመት በታች ዋና አሰልጣኝ ነው። አሁን ወደ ዋናው ቡድን መጥቶ በጊዜያዊነት እንግዲህ የማንቸስተር ሲቲን ጨዋታ ቼልሲ ከሲቲ ጋር የሚያደርገው ጨዋታ ይመራል። እንግዲህ ሊያም ሮሲኒየር በሃል ሲቲ የጀመረው የአሰልጣኝነት ስራ በጣም ብራይት ፊቸር እንዳለው ያሳየ እንግሊዛዊ አሰልጣኝ እንደሆነ ይነገራል። ብሉኮ ደግሞ ያለውን ፖቴንሻል አይቶ በስታዝቡ ቀጥሮታል። ባለፈው ሲዝን 7ኛ ደረጃን ይዞ አጠናቋል። በሊግ እንዲሁ ደግሞ ለዩሮፓ ኮንፈረንስ ሊግም አሳልፏል ይሄንን ቡድን እና አሁን ዋናው እጩ እሱ ነው። ሴስክ ፋብሪያስ በጣሊያን ኮሞ ይገኛል። እሱም በኮሞ በጣም ጥሩ እየሰራ ነው። ያንን ፕሮጀክት ጥሎ የመምጣት ሀሳብ ያለው አይመስልም። የሊጉ ፕሩቭን ኮች ከተባለው ኦሊቨር ግናስነር በእርግጥ በሲዝኑ መጨረሻ ከክሪስታል ፓላስ ጋር እንደሚለያዩ አስታውቋል። ግን ወደ ቼልሲ ይመጣል ወይ ትልቅ ጥያቄ ነው። አንቶኒ ኤራዮላ በሃይ ኢንቴንስ ፉትቦል የሚጫወቱ በጣም ማራኪ ቡድን የሚሰሩ አሰልጣኝ ናቸው። የቦርንመዝን እያንዳንዱን ጨዋታ ኢንጆይ የምናደርገው ነው በእግር ኳስ። የጋላክቲኮስ እጩዎችስ ደግሞ አሉ ወይ ካልን በእጩነት የቀረቡ አሉ። ኡና ኤምሬ እዚህ ዝርዝር ውስጥ አለው። ዚዳን፣ ቻቪ ሄርናንዴስ፣ የርገን ክሎፕ ብዙ አሰልጣኞች ስማቸው ይያዛል። ግን በዋናነት ደግሞ ወደ ጣሊያንም እኮ እንደ ቲያጎ ሞታ ያለ አሰልጣኝ አለ። ደግሞ ከጀርመንም እንደ ማርኮ ሮሰ ያሉ አሰልጣኞች ስማቸው እየተያያዘ ነው። የበለጠው ግን ያው የሊየም ሮሲኒየር ቅጥር ለቼልሲ የቀረበ እንደሆነ ነው እየተነገረ ያለው። እንግዲህ የቼልሲ ደጋፊዎች አሁን ድካም ላይ ናቸው። በቃ በባለቤቶቹ የሚሰጡ ነገሮች ሁሉ አላስደሰታቸውም እና ደጋፊዎች እንደውም ስቴትመንት አውጥተዋል። ይሄ ሰላማዊ ፕሮቴስት ለማድረግ ወይም ደግሞ ተቃውሞ ለመግለጽ ነው ይሄንን ሀሳብ ያመጡት። ከብሬንትፈርድ ጋር በሚደረገው የስታንፎርድ ብሪጁ ጨዋታ በኦነርሺፕ ሞዴል እና ደግሞ በስፖርቲንግ ስትራክቸር በባዳድ ኤግባሊ በሚመራው ማለት ነው እዛ ላይ ተቃውሟቸዋል ለማሰማት ስቴትመንት አውጥተዋል። ስፖርቲንግ ዳይሬክተሩ ፖል ዊንስታንትሌ እና ደግሞ ላውረንስ ስቴዋርትን እነዚህንም ጨምሮ ተቃውሞ ለማድረግ ነው። ብዙ ሀሳብ ያለው ነው ይሄ ተቃውሞ። ክሊር አካውንታቢሊቲ እንዲኖር፣ ተጠያቂነት በደንብ እንዲኖር፣ በግልጽ እንዲቀመጥ፣ ይሄ የማይክሮ ማኔጅመንት ባህል እንዲያበቃ፣ ፍሌክሲቢሊቲ እንዲኖር፣ አሰልጣኞች ስራቸውን እንዲሰሩ ነፃነት እንዲሰጣቸው ጥያቄ ማቅረብ፣ እንዲሁ ደግሞ ለማኔጀርስ ተገቢው ድጋፍ እንዲደረግ እና ሌሎችንም ሀሳብ የጨመረ ስቴትመንት አውጥቷል። ይህንን ተቃውሞ ለማድረግ እና ከብሬንትፈርድ ጋር በሚደረገው ጨዋታ ስታንፎርድ ብሪጅ ላይ ይሄ ነገር የሚጠበቅ ነው። ግን አሁንም ኤንሶ ማሬስካና ቼልሲ ከመለያየታቸው ጋር ተያይዞ በጣም ብዙ ምክንያቶች ቀስ በቀስ እየወጡ ነው ያሉት። ወደፊት ደግሞ የምንሰማቸው በጣም ብዙ ነገር ይኖራል እና አሁን የጀመረ እንዳልሆነ ግን በባለቤቶቹና በእሳቸው መካከል የነበረው አለመስማማት ወይም መሻከር በቅርብ ጊዜ የመጣ ሳይሆን አስቀድሞም እንደሆነ ነው የተነገረው። እንግዲህ የሊቫይ ኮልዊልን ጉዳት የምታስታውሱት ነው። በክለብ ወርልድ ካፕ የፕሪሚየር ሊግ ጨዋታን ከማድረጉ በፊት ነው ጉዳት የገጠመው እና የሊቫይ ኮልዊልን ጉዳት ተከትሎ ሴንተር ሀፍ እንደሚፈልጉ ተናግረው ነበረ ለባለስልጣናቱ። ነገር ግን ውድቅ ተደርጎባቸዋል በቼልሲ። ደግሞ ሜጀር ሬድ ፍላግ የነበረው ያ ወርስት 48 አወርስ ያሉት አስተያየት ነበር እና አሁን በቼልሲና በማሬስካ መካከል ያለውን ነገር አንዳንዶች ስንብት ነው ይላሉ፣ ሌሎች ደግሞ ራሳቸው ናቸው ሪዛይን ያደረጉት ይላሉ። የበለጡት ግን በጋራ ስምምነት ነው የተለያዩት የሚሉ አሉ እና ስለ መለያየታቸውም በጣም በእርግጠኝነት መናገር አይቻልም። ያው እሳቸውም ደስተኛ እንዳረጋቸው መለያየታቸው ለክለቡ ቅርብ የሆኑ ሰዎች እየተናገሩ ነው ያሉት። ግን ክለቡ ስቴትመንቱን ሲያወጣ ኤንሶ ማሬስካ ከቼልሲ ጋር ተለያይቷል የሚል ነው። በጋራ ስምምነት የሚል የለውም። ሪዛይን አድርገዋል የሚል የለውም። ወይም ደግሞ ተሰናብተዋል የሚል የለውም እና የሰዎችን ሀሳብም አሁን ከፋፍሎ ነው ያለው። ስለዚህም ጥርት ያለ ነገር ከሰሞኑ መስማታችን አይቀርም። በእያንዳንዱ ጊዜ ከእሳቸው ስንብት በኋላ በባለስልጣናቱና በቼልሲ በኤንሶ ማሬስካ መካከል ስላለው ነገር ብዙ ትኩረትን የሚስቡ ነገሮች እየወጡ ነው ያሉት። ምክንያቶችንም እያነሱ ነው የሚገኙት እና
ወደፊት የምንሰማው ብዙ ነገር ይኖራል። ግን ስለ አዲሱ አሰልጣኝ ሊያም ሮሲኒየር ያው በአብዛኛው እሱ ይሆናል ተብሎ ስለሚጠበቅ እንግዲህ በስታዝቡ በጣም ጥሩ ቡድን ሰርቷል። ግን ደግሞ ወደ ቼልሲ መጥቶ ያንን ማድረግ ከባድ የሚሆን ይመስላል። በእርግጥ በእግር ኳስ ምን እንደሚሆን አናውቅም። ምናልባት ያንን ጫና ተቋቁመው ቼልሲን በጥሩ መንገድ መምራት ይችላሉ ወይ እሱን እንመለከታለን። ግን አሁንም ድረስ የብዙዎች ጥያቄና ጥርጣሬ ነው። የሊጉ ፕሮቭን አሰልጣኝ አይደሉም አሁን ወደዚህ ክለብ የሚመጡት አሰልጣኝ ግን ደግሞ በቼልሲ እህት ክለብ ስለነበሩ ለቼልሲ የሚያው ቀላሉ መንገድ እሱ ነው ብለው የሚያምኑ ብዙዎች ናቸው። ስለዚህ ይሄ አሰልጣኝ ይሆናል ተብሎ የ41 ዓመቱ ሊያም ሮሲኒየር ነው እንግዲህ ኤንሶ ማሬስካን ይተካል ተብሎ የሚጠበቀው። ወደፊትም በርካታ ነገሮች ይወጣሉ ብለን እንጠብቃለን። ደግሞ ከዋና አሰልጣኙ ቅጥር በኋላ የቼልሲስ ሁኔታ እንዴት ይቀጥላል ሚለው በብዙዎች ዘንድ የሚያጓጓው ነውና ያንን እንመለከታለን። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ይሁን። ስላደመጣችሁኝ ውድ ጊዜያችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ።